እኛ የትምህርት ቤት ክፍያችን ነበር ያየነው፣ እሱ ግን ህይወቱን እያየ ነበር። አዎ አሁን እንመልስልን። ሃኒ የዚህ ወር እኮ የትምህርት ቤት ክፍያ አልከፈልኩም። እኔም እኮ አልከፈልኩም። ቤት ውስጥ ያለውን ነገር ታውቂ የለ። አንዳንዴ እንደሌሎቹ እድለኛ ብንሆን ደስ ይለኝ ነበር። እኔም እንዴ ምንድነው? እስቲ ምንድነው? 100 ሺህ ብር? አዎ ወደ አካውንቴ ገብቷል። አየሻ፣ እግዚአብሔር ሰምቶናል። እኔ ምንም ጠብቀው ብር የለም። የማን ብር ነው? ማን ይላከው? ማንም ይሁን ማን እኛ አይመለከተንም። የትምህርት ቤት ክፍያችንን ግን እንከፍልበታለን። የሰው ገንዘብ እኮ ነው ታውቆሻል። ሃኒ ስንት ጊዜ ለክፍያ አልተጨነቅ። ይሄ እድላችን ነው። አሁኑ ትምህርት ቤት ሄደን እንክፈል። አላውቅም ግን እሺ። የማላውቀው ስልክ አንሹ። ሰላም፣ ይቅርታ ካልተሳሳትኩ ሀና ነሽ? አዎ ነኝ። ማልበል ስሜ ይስሐቅ ነው። በስተት ወደ አንቺ አካውንት ገንዘብ ተልኮልኝ ነበር እንድትመልሽልኝ ነበር። የምን ብር ነው? እባክሽ የዩኒቨርሲቲ ተማሪ ነኝ። ባጋጠመኝ ህመም ምክንያት ጓደኞቼን ገንዘብ አሰባስበውልኝ አንድ ቁጥር ተሳስተው ወደ አንቺ አካውንት ገብቶ ነበር። እኔ አላየውም። ግን ስንት ብር ነው? 100 ሺህ ብር። እባካችሁ ያ ገንዘብ ካልተገኘ ሕክምና ያስተጓጉልብኛል። እሺ አሁን ልክልሃለሁ። አካውንት ላክልኝ። በጣም አመሰግናለሁ የኔ እናት። እኛ የትምህርት ቤት ክፍያችን ነበር ያየነው፣ እሱ ግን ህይወቱን እያየ ነበር። አዎ አሁን እንመልስለት። የምንመልሰው ገንዘብ ብቻ አይደለም፣ ሙሉ ተስፋውን። ታማኝነት ማለት የማንም ባልሆነ ነገር ላይ ደስታችንን መገንባት ነው። ማመንም